አለይኩም ወራህመቱላሂ ወበረካቱሁ። ደህና ናችሁ? እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ። ዛሬ ደግሞ የአንድ ሰው እቃ ላስተካክል ረትብ ነው ማለት ነው። እንግዲህ ያዘዟቸውን ወይንም ደግሞ የሚወስዷቸውን እቃዎች ረትብ የማሳያችሁ ይሆናል። እናንተ ማዘዝ ከፈለጋችሁ ጫማ ድጉሎ በነጻ ትራንስፖርት ነው ማዘዝ ትችላላችሁ ማለት ነው። ኢንሻአላህ ዛሬ ያሉትን እቃዎች አሳያችኋለሁ፣ የሚወሰዱትን ማለት ነው። ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ አልሐምዱሊላህ። ስራ እንዴት ነው? አፍያ ሁሉ ቤተሰብ ሰላም ነው ወይ? ዛሬ ይሄ ፊት ለፊት የምታዩት ካርቶንና ቢላ ምን ይመስላችኋል? አዲስ እቃ ነው። በዛ ላይ ደግሞ አዲስ ስራ ነው ማለት ነው። እና ይሄን አዲስ ስራ ልጀምረው ልቤ ወደዛ ተገፋፋና ከዛ እቃዎችን አዘዝኩኝ ማለት ነው። እና እነዚህ እቃዎች የሪቫን አባባ የሚያስፈልጋቸው ማቴሪያሎች ናቸው። ገና አልከፈትኩትም። ውስጡ ያለውን እቃ አብረን እንየው ብዬ ይሄው አሁን ላይ ከፍተው ነው ማለት ነው። ገበያም ስለሆነ የዋልኩት አልተመቸኝም። ከዛ መክፈት ጀመርኩኝ ማለት ነው። ውስጡ ያለው እቃ ምንድን ነው እናየዋለን ኢንሻአላህ። እንዴትም እንደሚሰራ ገና ልጀምረው ነው። ጀምሬው ወይንም ደግሞ ሰርቼው አላውቅም፣ ግን በድፍረት ያዋጣል ብዬ ወይንም ደግሞ ከስራዬ ጋር ይሄዳል ብዬ ያሰብኩት ነገር ስለሆነ ከዛ ማቴሪያሎችን አዘዝኩኝ ማለት ነው። እነዚህ ቦክሶች ናቸው፣ ለአበባው መትከያ የምንጠቀምባቸው ማለት ነው። ይገርማል። አረብ ሀገር ይሄ የሚጣል ነበረ። የሆነ ነገር ይመጣበትና ሀላዋም ሊሆን ወይም ሌላ ነገር ሲመጣበት ከዛ ያ ሀላዋ ሲያልቅ ውስጡ ያለው የምንጥለው ነገር ነበረ። አሁን እነዚህ አዲስ አበባ ላይ እናቴ ምን ያህል ዋጋ እንደሚያወጡ 250 ብር ናት አንዷ ማለት ነው። ትንሿ ለዛው መጠን አላቸው 300 ከዛ በላይ ማሉ ማለት ነው። እና ይሄ ቦክስ 250 ብር ይሸጣል ብሎ ማን ያምናል? አሁን ሱብሃንአላህ ይገርማል። እዛ ሀገር የሚወድቅ ነገር የለም። ለማንኛውም እነዚህንም ቦክሶች አዝዤ መጥተውልኛል። ከዛ ይሄ የምታዩት ደግሞ እንደ ጨርቅ ነገር ነው። አበባውን ከተከላችሁ በኋላ ለማስዋቢያ ወይንም ደግሞ ከስር የሚሆን ማለት ነው። ከዛ እነዚህ ደግሞ ፔፐሮች ናቸው። የተለያየ ከለር አላቸው። እነዚህም ያው ለአበባው ማስዋቢያ የምንጠቅማቸው ወይንም ደግሞ የምንጠቀልልባቸው ናቸው። አበባውን ጠቅልለን የምናስውብበት ማለት ነው። ቦክሶች ትንሽ ትልቅ አዝዣለሁኝ። እንዲሁም ደግሞ በልብ ቅርጽ። በነገራችን ላይ ጥቁር እኔ አይመቸኝም፣ ለምን እንደሆነ አላሁ አለም። ከለሩ ይሄ ጥቁር እንግዲህ እሷ አድርገዋለች። ስለዚህ እሞክረዋለሁ ኢንሻአላህ ይሄዳል ብዬ ተስፋ አድርጋለሁኝ። እነዚህ ደግሞ ብልጭልጮች ናቸው፣ ለአበባው ማስዋቢያ ከላይ የምናሰንሳቸው ማለት ነው። በኮላ ይመስለኛል የሚጣበቁት ይመስለኛል እያልኩኝ ነው የምነግራችሁ። ምክንያቱም ስራውን ሲጀምረው ነው በትክክል የትኛው ቦታ ላይ መውደቅ እንዳለበት ወይንም ማረፍ እንዳለበት የማውቀው ማለት ነው። ይሄ ደግሞ ማጣበቂያ የምንጠቀምበት ነው። ይሄ በነገራችን ላይ 1800 ብር ነው። አይገርምም? ሙያ ላለው ሰው ግን ይጠቅማል። ብዙ ነገር ትሰሩበታላችሁ ማለት ነው። ብዙ ነገር ማጣበቅ ይችላል። አበባ ብቻ ሳይሆን ሌላም ስራ ይሄ የሚያስፈልገውን ስራ የምትሰሩ ከሆነ አስፈላጊ ነው። ስለዚህ ለብዙ ነገር ያገለግላል። እነዚህ ዱቃዎች ደግሞ መካከል ላይ አበባዎቹ ላይ የምናደርጋቸው ለማስዋቢያ ናቸው። የተለያየ ከለር ይኖራቸዋል። ንግኔ የመጡልኝ እነዚህ ናቸው። ሲሊቨር፣ ይሄም ማስዋቢያ ነው፣ ብልጭልጭ ማለት ነው። ከላይ የምንነሰንስበት በጣም ያምራል። በነገራችን ላይ ይህንን ስታደርጉበት አበባው። ከዛ ፕላስተር፣ እነዚህን ፕላስተሮች መጥተውልኛል። ፕላስተር እኔ በሁለቱም በኩል የሚያጣብቅ ቢሆን ጥሩ ነበረ፣ ግን እነዚህ በአንድ በኩል ነው የሚያጣብቁት ይመስለኛል። ከዛ ኮላ፣ እነዚህን ብልጭልጮቹን ለመነስነስ ኮላ ያስፈልጋል። በኮላ ስለሆነ የሚጣበቁት ማለት ነው። እና ይህንንም ኮላ አዝዤ 2 ፍሬ መጥቶልኛል ማለት ነው። ኢንሻአላህ የሚያምር ስራ እንደምሰራ እርግጠኛ ነኝ። ምክንያቱም እኔ ስራ ጀምሬ ይዋጣልኛል ብዬ ነው የማስበው። ስለዚህ ይሄም በጣም የተዋጣ ስራ እንደሚሆንልኝ እርግጠኛ ነኝ። ስለዚህ ሞክረዋለሁ። በእጅም የሚያዙ እንዲሁም ደግሞ በቦክስም የሚሰሩ አበባዎችን ሰርቼ ስሰራ የማሳያችሁ ይሆናል። በትንሹ ለመቀረጽ ሞክራለሁ ኢንሻአላህ። ስለዚህ አብረን እንሄዳለን ማለት ነው። እነዚህ ደግሞ አሁን የተዘረገፉት ለማጣበቂያነት የምንጠቀማቸው ልክ እንደ ሻማ ናቸው። እነዚህ ቀልጠው ነው የሚያጣብቁት። ስለዚህ እነዚህንም አዝዣለሁኝ። ውድ ናቸው በነገራችን ላይ እና
እንደዛ አድርጌ ውብ ውብ ፍክት ያሉ እቃዎችን ፍክት ያሉ የሪባን አበባዎችን ሰርቼ ብዙ ቦታ ላይ ኢንሻአላህ እጅ ተደራሽነት እንደሚሆን ተስፋ አድርጋለሁኝ። እነዚህ ደግሞ ጨርቆች ናቸው። ለአበባው ቅርጽ ማውጫ የሚሆኑ ጨርቆች እነዚህ ናቸው። በከለር አሉ፣ በተለያየ ከለር፣ የሌለ ከለር የለም። ጥቁር ከለር አይመቸኝም ብያቸዋለሁ፣ ግን እሱ አስገብተዋለች ጥቁር ከለር። እስኪ ይሄዳል አይሄድም አበባውን አላውቅም፣ አየዋለሁ ብቻ። ለማንኛውም ይሄ ከለር ይመቸኛል። አረንጓዴው፣ ሰማያዊው፣ ቀይ አበባ ነገር ያለው ደግሞ በጣም ነው የሚመቸኝ። ስለዚህ እነሱን ሰርቼ እስኪ በፍሬ ያለውን ውጤት ማሳያችሁ ይሆናል ማለት ነው። ወደ 10 ፍሬ ምናምን አዝዣለሁኝ። እነዚህ በነገራችን ላይ ርካሽ ናቸው። 5 ሜትር ናት አንዷ ጥቅሏ ማለት ነው። 5 ሜትር ሆኖ አንዷ 45 ብር ሂሳብ ናት እንጂ ማለት ነው። እነዚህ ምርጥ ናቸው፣ ዋጋቸው ደህና ነው። ግን ሌሎቹ በጣም ውድ ናቸው በጣም። እና ወደፊት ደግሞ እዚሁ ሀገሬ ጃማ ደጎሎ ያለ ከሆነ በጣም ስራን ያቀልልኛል። እነዚህ ጨርቆች ማለት ነው ካሉ በጣም ጥሩ ነው። እስኪ አይቼ አላቅም፣ አጋጣሚም እንደዚህ ገጥሞኝ አያውቅም። ስለዚህ ካሉ በጣም አሪፍ ነው። ሲያልቅብን ከዚሁ መግዛት እንችላለን። እኔ ግን ከአዲስ አበባ ነው ያመጣሁት ይሄንን። እና አንድ እህቴ የሪባን አበባ ትሰራ ነበረ እና ቲክቶክ ላይ ነው ያየኋት እንደውም። ከዛ እሷ ስራዋን የጀመረችው ቤቷ ውስጥ ነው፣ ምንም ስራ የላትም። የምትሰራው ይሄን የሪባን አበባ ብቻ ነው። አንድ ልጅ አሳዳጊ ናት። ስለዚህ እሷ ተጠነከረችበት እና ይሄ ነገር ያዋጣል ብላ ከገባችበት በእርግጠኝነት ቢያዋጣ ነው ብዬ ለእኔ ደግሞ ሱቅ ስለምውል አንዳንዴ ገበያ ሳይኖር ስራ ስፈታ እሰራዋለሁኝ እግር መንገድን። በዛ ላይ ደግሞ ከእቃ ቤት ጋር በደንብ ነው የሚሄደው ይሄ የሪባን አበባ። ምክንያቱም እቃ ገዢዎች ሲመጡ ያንን አበባ ማየታቸው ስለማይቀር አይናቸው እሱ ላይ ካረፈና ልባቸው ከተንጠለጠለ በእርግጠኝነት ውድም ቢሆን ይገዙታል። ስለዚህ ለእኔ ደግሞ ብዙም ቦታ ስለማይወስድብኝ፣ በዛ ላይ ደግሞ እግር መንገዴን ስለሆነ የምሰራው ያዋጣል ብዬ በእርግጠኝነት ነው ይሄን እቃ ያዘዝኩት። ለዚች ካርቶን 18 ሺህ ብር ነው የወጣበት። እነዚህ ማቴሪያሎች ያላሳየኋቸው የለም፣ እነዚህ ብቻ ናቸው። ለነዚህ እንግዲህ 18 ሺህ ብር ፈጅቷል። ኢንሻአላህ ከ18 ሺህ ብር በላይ አትርፌበት በጣም እርግጠኛ ሆኜ ያተርፋል ብዬ ለእናንተ ቪዲዮ እንደምለቅላችሁ ተስፋ አድርጋለሁኝ። እና ደግሞ ኢንሻአላህ ጃማ ደጎሎ የቤት እቃዎችን ለማዘዝ የምትፈልጉ ወይንም ደግሞ ከጃማ ውጪ የሆናችሁ እህቶች ካላችሁ ማለት ነው እቃ ማዘዝ ትችላላችሁ። የኪችን እቃዎች ሙሉ እቃዎችን ይዣለሁኝ። ከኪችን እቃዎች ውጪ ደግሞ ቴሌቪዥን፣ ፍሪጅ እንዲሁም ደግሞ አረቢያ መጅሊስ የምትፈልጉ እህቶች ካላችሁ እናንተ ማዘዝ ትችላላችሁ። ጃማ ደጎሎ የሌለ እቃ የለም። ሁሉንም በልባችሁ የምታስቡት የለም ብላችሁ የምትገምቱት ሁሉ ጃማ አለ እና እዘዙን ማለት እንፈልጋለን። በቀጣይ እስከምንገናኝ